ቤተሰብ ገጠር ሂጄ በቀሎ ይዤ መጣሁ ከእናቴ ጋር ማለት ነው። ለዶሮች ብላ የሰጠችኝ ላሳያችሁ። እየፈለፈልኩ ነው እንደምታዩት ማለት ነው። እናንተም ላይክ፣ ሸር፣ ሰብስክራይብ ማድረግ አበረታቱኝ። ጥላሸት ምናምን ተውኝ በቃ አዱኒያ እና ለማንኛውም እንደዚህ እየፈለፈልኩ ነው ማለት ነው። ከገጠር ያመጣሁት በቀሎ ከእናቴ ጋር ላችኋለሁኝ። ያኔ እሸቱ በደንብ ሳይበላ ነበር የደረቀው። እናንተ ማበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ተጠፋፋን ጠፋሁኝ። እኔም ጥቂት ሳልተመቸኝም ነበረ ገጠርም ሂጄ ነበር ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ጠፋሽ የሚለኝ ሰው እኮ ጠፋ ማለት ነው። ያው የጠፋሁበት ምክንያት አልመቻችልኝ ብሎ ነው ሀባይ ማለት ነው። እስኪ ዱአ አድርጉልኝ። ያው ታውቃላችሁ አዱንያ ውጣና ውረድ ነች። በቃ አንዴ ሳቅ፣ አንዴ ለቅሶ፣ አንዴ እንትን በቃ አለ አይደለ ድብርት፣ ሁሉ ነገር በቃ አላቅም። ያው ከጁማ ነታ ጀምሮ ትንሽ ጥሩ ስሜት ላይ አይደለሁም። ሁኖም ግን አልሐምዱሊላህ ለኩል ሐልን አላህ የተሻለ ነገር አለው። እናንተም ደግሞ ስለምታበረታቱኝ ስለምታግዙኝ ከልብ አመሰግናለሁኝ። ብዙዎቻችሁ አይዞሽ ጠንክሬ በርች ትሉኛላችሁ ማለት ነው። ከመልካም ምኞታችሁ ጋራ ኢንሻአላህ አላህ ያጠንክረን፣ አላህ ያበርታን፣ ከይሩን ነገር አላህ እሱ ይሻልን እና ኢንሻአላህ አላችኋለሁ ሀባይቦች። እግር መንገደን ደግሞ ስለ ሲሚንቶ ግርፍ ስንት ይፈጅብኛል፣ ውሃ ልክ ለማሳሰር ለሀያ ቆርቆሮ ስንት ይፈጅብኛል፣ ብዙዎች እህቶች ጠይቁኛላችሁ። ይሄንን ጠቅላላ አድርጌ ለመመለስ እንግዲህ እንደ ጠየቁት ከሆነ እንደ ሙያው ይለያያል። ለምሳሌ አንደኛ ግርፍ ተገርፎ ሁለተኛ ግርፍ ለማስገረፍ ከሆነ እንደ ግርፉ ይለያያል። የመጀመሪያ ግርፍ ጥሩ ነገር ከሆነ የመጀመሪያው ግርፍ ጥሩ አገራረፍ ሙልት አድርጎ የገረፈው ከሆነ የኋለኛው ግርፍ ብዙ ወጪ አያወጣም እና ግን ባለሙያ እስከ 30 ሺህ እስከ 40 ሺህ ይፈጃል ብለውኛል ማለት ነው። ባለሙያው ብቻ ማለት ነው። ባለሙያ የሚከፈለው ሲሚንቶ ሌላው ነገር ሳይደበለቅ ማለት ነው። እና እንደዚሁም ደግሞ 20 ቆርቆሮ ውሃ ልክ የሚታሰረው ያው ታይቶ ነው። ባለሙያው በአይኑ አይቶ ቦታውን ገምቶ ነው መንገር የሚችለው እና ብዙ ጊዜ አይተሽ ስሪልን ንገሪን የምትሉኝ እህቶች አላችሁ። እግር መንገድን ሊድረሳችሁ ማለት ነው። ያው ሳልጠይቅ ቀርቼ አይደለም ሀባይም፣ ነገር ግን ገበያ ብድ ነው። ባለሙያና ባለሙያ አንድ አይደለም። እነዛ ነገሮች ስላሉ እንደዚህ ያሉ ነገሮች እንደ ባለሙያውና እንደ ስራው እንደ ሁኔታው ይለያያል ማለት ነው። ለዛም እኔ ዝም ብዬ ብድግ ብዬ ለእናንተ መልስ ለመስጠት አልቻልኩምና ካዳመጣችሁ ሲደርሳችኋል ብዬ ተስፋ አደርጋለሁኝ። ለምትጠይቁኝ ነገሮች ምላሽ ለመስጠት ወደኋላ አልልም። የማውቀውን ነው ሀዳ ልሰጣችሁ የምችለው። ዝም ብዬ ደቦ ፍርድ አልነግራችሁም። ደቦ ፍርድ ከሆነ እናንተን የሚጎዳችሁ ሊሆን ይችላል፣ ወይንም የማይሆናችሁም ሊሆን ይችላል። ስለዚህ ደቦ ፍርድ ከመሆኑ በፊት እርግጠኛ ስሆን የአንድ ነገሮችን እነግራችኋለሁ። ባለሙያዎችን በአካባቢ ያሉትን ሰዎች ጠይቄ እነግራችኋለሁ። ነገር ግን እንዴት ያለ ነገር ነው? አሁን ለምሳሌ አንድ ሰው ቤት ሲሰራ 50 ቆርቆሮ ልስራ ቢል 50 ቆርቆሮ ስንት እንጨት እንደሚፈጅበት፣ ስንት ቋሚ፣ ስንት አውራጅ፣ ስንት ማገር እንደሚፈጅበት ባለሙያው ነው የሚያውቀው። 50 ቆርቆሮ ሆኖ ስንት ክላስ ቤት ነው? 3 ክላስ ነው? 4 ክላስ ነው? ከዛ በላይ ነው የሚለውን ደግሞ ባለሙያው ነው እንጨት የሚያውቀው ማለት ነው። እና አሁን ያ ሰውዬ ቤት ሊሰራ ዝም ብሎ ቋሚ ምናምን ሊገዛ ይችላል፣ ወይንም ይትረፍ ብሎ ሊገዛ ይችላል እንጂ ወይኔ ካነሰ ገዛለሁ ብሎ ሊገዛ ይችላል እንጂ አያውቀውም ባለቤቱ። ግን ባለሙያዎቹ ያውቁታል። የ50 ቆርቆሮ ስንት እንጨት ይፈጃል፣ የ100 ቆርቆሮ ስንት እንጨት ይፈጃል የሚለውን በደንብ ያውቃሉ። ስራቸው ስለሆነ ማለት ነው። ባለሙያዎች ሁሉም ባለሙያ ምግብ ስራ ስለ ምግብ ብጠይቁት በደንብ ይነግራችኋል። ግን ስለሌላ ነገር ብጠይቁት አያውቅም። ልክ እንደዛ የአናጤን ማያ ያውቃል። ባለ ግንበኛ ደግሞ ስለ ግንባታ በደንብ ያውቃል። ስለዚህ እንደዛ መጠየቅ ስላለብኝ እጠይቅላችኋለሁ ማለት ነው። እና እንደ አካባቢያችን ደግሞ ይለያል ቤተሰብ። አሁን እናንተ ወረባቦ ሁናችሁ ሀይቅም እኔ ያለሁት ሀይቅ ነው። ሀይቅ ብጠይቅላችሁ አይሆናችሁም። እዛ ያሉ ሰዎች እና እዚህ ያሉ ሰዎች ሊለያዩ ይችላሉ።
እንደ ሙያው እንደ አካባቢው ይለያያል። አሁን እንደዚህ ሄዳችሁ አንድ ባለሙያ ብትጠይቁ በጣም ውድ ሊሆን ይችላል። ምክንያቱም በእንትን ነው የሚሰሩት ማለት ነው። ይሄ ያለ አይደለ በሰርቶ ትኬት ነው የሚሰሩት። እዚህ ደግሞ ሰርቶ ትኬት የሌለው ሰውም አናጢ ሆኖ ሊሰራ ይችላል። ልክ እንደዛ አለው እንደ ቦታው ማለት ነው። እና የአንዱን አካባቢ ስለማይወስን የአንዱ ገበያ አሁን ለምሳሌ ደሴ አካባቢ ያላችሁ ልጆች ሀይቅ ያለውን ገበያ ራሱ ንገሪን ብትሉኝ የእኛ ሀገር ገበያ ላይሆናችሁ ይችላል። ወይ ዋጋው ይወደድባችኋል ወይ ይረክስባችኋል። እና እንዳውም ደሴ የተሻለ ነው ብላችሁ ልታርፉ ትችላላችሁ። ልክ እንደዛ አለ እና አካባቢያችሁ እና አካባቢያችን አንድ ያልሆናችሁ ልጆች ዝም ስላችሁ ቅር እንዳይላችሁ ቤተሰብ። ያው እንግዲህ ሰሞኑን ያው በቪዲዮ ይመለሳለሁ እሰራለሁ ኢንሻአላህ። አላህ ካለ ደግሞ እንግዲህ ይሄንን ወር እንኳ ቀጣዩ ይሄ ወር ቢከፍለኝ ብዬ ተስፋ አደርጋለሁኝ። እንደው በ3 ወር በ4 ወር አንድ ጊዜ እንኳ ክፍያ ሲኖረው ደስ ይላል። ልፋታችሁን ድካማችሁን የሚያስረሳችሁ ስታገኙና በቃ ያሰባችሁ ሲሳካ ነው። ወጫችሁን እንኳ ስትመልሱ ሌላውን ደግሞ ኢንሻአላህ ብላችሁ በተስፋ ስጠብቁ ነውና ኢንሻአላህ በእናንተ እገዛ በእናንተ ማበረታታት ኢንሻአላህ ተግብ ደርሳለሁ ብዬ አስባለሁኝና በረታቱኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አጠናክሩኝ። ኢንሻአላህ በሌላ ቪዲዮ እንገናኛለን። ምን ቪዲዮ ልስራላችሁ? አንዳንድ ጊዜ እኮ አይዲያ ከተመልካች ይመጣል ይባላል እና ከተመልካች ምን አይዲያ፣ እንደዚሁም ደግሞ ስለ እቃ ምናምን ማወቅ የምፈልጉት ነገር ካለ ሰራለሁ። እዛዙ ረመዳን እየቀረበ ነው ነገሩ። አስቤዛ ምናምን የራሱ አዘጋጆቼ ሽሮና በርበሬ አንዳንድ ነገሮችን አዘጋጅቼ ማድረስ ትችላለሁኝ እና ካዘዛችሁኝ ኢንሻአላህ እሰራለሁኝ። አበረታቱኝ። እናንተ ስታዙኝ ማገዝ ነው ያኔ እኔን ማበረታታት ነው እና አበረታቱኝ ሀባይብ። እንደዚሁም ደግሞ ስለ ፈርኒቸር ስለ አለ አይደለ ቡፌዎች፣ አልጋ ምናምን ማሰራ የምፈልጉ ካላችሁ ታማኝ ጥሩ የሚሰሩ ልጆች አሉና ላገናኛችሁ ላሰራላችሁ እችላለሁኝ። አብሽሩ ማለት ነው። ቤተሰቦቻችሁ በርቁ ነው። እናንተ ለማሰራ ፍላጎት ኑሯችሁ ሀይቅ ላይኖር ይችላል ብላችሁ የምታስቡ ካላችሁ ጠይቁኝ። ኢንሻአላህ አሰራላችኋለሁ በታማኝ ማለት ነው። ያሰራሁባቸው ምርጥ የሚሰሩ ልጆች አሉ። ያው ዋጋው ጨምሯል። ቢጨምርም ከታማኝ ሰው በአንደኛው እንጨት ፈርኒቸር ማሰራት የተሻለ ነው ብዬ አስባለሁኝና አበረታቱኝ ማለት ነው። እናንተ ስታገዙኝ እኔም ደግሞ በርትቼ እሰራለሁ ኢንሻአላህ። ለመስራት ደግሞ ወደኋላ አልልም። አበረታቱኝ፣ ይገዙኝ። እናንተ ግዛኛችሁ ያስፈልገኛል ሀባይቦቼ እና ከልብ አመሰግናለሁ ስለምታበረታቱኝ። ያው ምን ብዬ ልንገራችሁ፣ ሰሞኑን በቃ ትንሽ ደብሮኝ ነበረ። ቢሆንም ደህና ነኝ ማለት ነው። ደህና ነኝ። አዱንያ ዙሪያዋ ፈተና ነውና ትጋጫላችሁ፣ ትናጫላችሁ፣ ብዙ ነገር አለ። በቃ አይሞላላችሁም። ብቻ አልሐምዱሊላህ ለኩል ሐልን ባለ ነገር ደስተኛ መሆን ነው እና ሰላማችሁ ብዝት ይበል ሀባይቦቼ። ያው በሌላ ቪዲዮ እንገናኛለን። ምን እንደምን አላውቅም። በቃ ይኸው 3 ቀን 4 ቀን 3 ቀን ሊሆነኝ ነው። ዓርብ ዕለት ገብቻለሁ እንዴ ላይ ማታ አካባቢ ገብቻለሁ ይመስለኛል። እና ትናንትና አልገባሁም፣ ዛሬም አልገባሁም። ዋይፋይ በደንብ ከሰራ ማታ ጋር እንገናኛለን። ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።